ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ኢንፎ ቤተሰቦች ዕለታዊ መረጃዎቻችንን ወደ እናንተ ማድረስ እንጀምራለን። እየተከታተላችሁን አብራችሁን ቆዩ። ይህንን ከ786 ሺህ በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ በየዕለቱ የምንለቃቸው አዳዲስና ዕለታዊ መረጃዎች በፍጥነት እንዲደርሳችሁ አድርጉ። ዕለታዊ መረጃችንን እንደተለመደው በሀገር ውስጥ መረጃዎች የምንጀምር ይሆናል። ይህ ኢትዮ ኢንፎ ነው። ቀዳሚ ወዳረግነው ዕለታዊ መረጃ እንለፍ። አይነ ስውሯን የስፌት ባለሙያ ይመለከታል። ሀና ደበሌ በ8 ዓመቷ ባጋጠማት ድንገተኛ ህመም ምክንያት የአይን ብርሃኗን አታለች። በልጅነት ማየት አለመቻሏን አገናዝባ ጉዳቱን መመዘን ባትችልም አሁን ላይ ግን በአቅም ማነስ ምክንያት ከትምህርትና ከተለያዩ ስራዎች መስተጓጎሏ ቁጭት ያሳድርባታል። ሆኖም ሀና ለሁሉም ነገር እጅ አልሰጠችም። ሀና በአይኗ ህመም ምክንያት በተወለደችበት የገጠር አካባቢ መኖር አስቸጋሪ ስለሆነባት ወደ አዲስ አበባ መታ ኑሮዋን ከእህቷ ጋር እንዳደረገች ትናገራለች። በኋላም ሙያ እያለኝ አላስቸግርም በማለት ባላት አቅም ቤት ተከራይታ የግል ህይወቷን ያለ አጋዥ መምራት ትጀምራለች። በልጅነቷ ከእናቷ እጅ እንደ ቀልድ የተማረችው ሙያ ዛሬ ላይ የኑሮዋ ምሰሶ ሆኖላት አይነ ስውር ሆና ልቅም ያለ የስፌት ስራ እንድትሰራ አስችሏታል። የስንደደውን ቀለም በእጇ በመዳሰስ ብቻ እየለየች ከሰበዟ ጋር በማዋሃድ በተለያዩ ቀለም ያሸበረቁ ሰፌዶች፣ የዳቦና የእንጀራ መሶቦች በፍጥነትና በጥራት የምትሰራበት ሁኔታ ለበርካቶች አርያ የሚሆን ነው። ሀና የቤት ውስጥ ስራዋን ሳታደናቅፍ ትከውናለች። እንደ ቤት ማጽዳት፣ ምግብ ማብሰልና ልብስ ማጠብ ያሉ የቤት ስራዎችን ለማከናወን የማንም ድጋፍ አትጠይቅም። ሀና የቤት ውስጥ ስራዋን ሳታደናቅፍ ትከውናለች። እንደ ቤት ማጽዳት፣ ምግብ ማብሰልና ልብስ ማጠብ ያሉ የቤት ስራዎችን ለማከናወን የማንንም ድጋፍ አትጠይቅም። የእጅ ስራ ውጤቶቿን ለሚያዟ ሰዎች ብቻ እንደምትሰራ የምትናገረው ሀና ከቅርብ ጊዜ ወዲህ የተቀዛቀዘው ገበያዋ ኑሮዋን ቢያከብድባትም ፈተናዎችን በጽናት እየተሻገረች በተሰጣት ስጦታ ፈጣሪዋን ታመሰግናለች። ሀና የአይን ህመሟን መዳን የሚችል መሆኑን አለመሆኑን በቂ ሕክምና ባለመድረጓ ምክንያት ማወቅ አለመቻሏንም ተናግራለች። ለሌሎች ጥንካሬ ምሳሌ መሆንና ከህመሟ ድና በችግር ውስጥ ላሉ ሰዎች መድረስ ደግሞ የልብ ብርሃኗ ሀና የምንጊዜም ምኞት ነው። መረጃው የፋና ብሮድካስቲንግ ኮርፖሬሽን ነው። መንበረ አክሊሉ ዛሬ በመቄዶንያ በአካል ተገኝታ የ5 ሚሊዮን ብር ድጋፍ በድጋሚ ሰጥታለች። መንበረ አክሊሉ ባለፈው ሰይፉ ፋንታውን ባዘጋጀው ለመቄዶንያ ገቢ ማሰባሰቢያ ዝግጅት ላይ 5 ሚሊዮን ብር ድጋፍ መስጠቷ ይታወሳል። መንበረ 7 ቀን ከህይወት ላይ በሚል መርህ ለተለያዩ የበጎ አድራጎት ድርጅቶች በተለይም ጣሊያን ውስጥ ከጎዳና አንስተው አስጠልለዋት በነበረው ማዘር ቴሬዛ ማዕከል እንዲሁም በምትኖርበት አሜሪካ ሳን ፍራንሲስኮ ከተማ በሚገኘው የድሆች ነፃ መመገቢያ ሱፕ ኪችን ጊዜዋን እውቀቷንና ጉልበቷን ጭምር በመስጠት ታገለግላለች። መቄዶንያ በአካል ለመጎብኘትና ለ7 ቀናት ምግብ በማብሰል በጽዳት፣ በአስተዳደር በመሳሰሉት ሁሉ ባላት ሙያ ለማገልገል በቅርበት ለማየት ወደ ኢትዮጵያ መታለች። መንበረ መቄዶንያ ውስጥ በቅርበት ባየሁት ነገር ሁሉ እጅግ ልቤ ተነክቷል፣ ተደንቅ ያለውን ብላም ተጨማሪ 5 ሚሊዮን ብር ለመቄዶንያ ሰጥታለች። አንድ አባትም ለመንበረ ዓለም ይርጋ የሚል አዲስ ስም አውጥተውላታል። አድማጭ ተመልካቾቻችን ከኢትዮ ኢንፎ እናንተ እየደረሱ የሚገኙት ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው። የተከታተላችሁን አብራችሁን ቆዩ። የሀገር ውስጥ መረጃዎችን ነው ወደ እናንተ እያደረስን የምንገኘው። የአፕል የትምህርት መተግበሪያ ውድድርን ያሸነፈው ትውልደ ኢትዮጵያዊን መረጃ ወደ እናንተ እናድረስ። በዮርክ ዩኒቨርሲቲ 4ኛ ዓመት ኮምፒውተር ምህንድስና ተማሪ የሆነው ናሁም ወርቁ ውስን የኢንተርኔት አገልግሎት ያላቸው ተማሪዎች ለመደገፍ በተዘጋጀው አክሰስ ኤድ በተሰኘ የትምህርት መተግበሪያ ዓለም አቀፍ እውቅናን አትርፏል። የተማሪ ናሁም ወርቁ የፈጠራ ስራ በቅርቡ የተከበረውን የአፕል ስዊፍት ተማሪዎችን ፈተና በማሸነፍ በዓለም ዙሪያ መተግበሪያውን ለአፕል ዋና ስራ አስፈጻሚ ቡድን በካሊፎርኒያ አፕል ፓርክ እንዲያቀርቡ ከተጋበዙ 11 ተማሪዎች መካከል አንዱ አድርጎታል። በዝግጅቱ ላይም ከአፕል ኩባንያ ኃላፊ ቲም ኩክ ጋር የተገናኘ ሲሆን የፈጠራ ስራውን አብራርቷል። ተማሪው ከሲፒ24 ጋር በነበረው ቆይታ በልጅነቱ በትውልድ አካባቢው የኢንተርኔት እጥረት በተደጋጋሚ ሲያጋጥመው እንደነበር ጠቅሶ ለዚህ ችግር የኢንተርኔት እጥረት ባለባቸው አካባቢዎች ያሉ ተማሪዎችን ችግር ለመቅረፍ ፈጠራው ከኢንተርኔት ውጪ ወይም ከመስመር ውጪ የመማሪያ መሳሪያዎችን ለማቅረብ አክሰስ ኤድ የተሰኘ መተግበሪያ መፍጠሩን ጠቅሷል። ተማሪ ናሆም ወደ ቴክኖሎጂ ጉዞ የጀመረው የኮሮና ወረርሽኝ በተከሰተበት ወቅት ራሱን በተለያዩ አማራጮች በኮዲንግ በማብቃት
እንደሆነም ተናግሯል። አድማጭ ተመልካቾቻችን አሁን ደግሞ አንድ አሳዛኝ ታሪክን ወደ እናንተ እናድረስ። የተወለደው ከደሃ ቤተሰብ ነው። ለችግር እጅ ያልሰጠው ወጣቱ እስከ 10ኛ ክፍል በጥሩ ውጤት በማጠናቀቅ ማትሪክ ፈተናን ተፈተነ። አሁን ሁለት አማራጭ አለው። ፕሪፓራቶሪ ገብቶ ውጤት በማምጣት ዩኒቨርሲቲ መማር ወይም 10ኛ ክፍል ያገኘውን ውጤት ይዞ ኮሌጅ ገብቶ ተምሮ ቶሎ ስራ መያዝ። ፕሪፓራቶሪ ገብቶ ወደ ዩኒቨርሲቲ ቢሄድ ምኞቱ ነበር። ነገር ግን የሚያስተምረው የሚደግፈው ሰው ያስፈልገዋል። አዲስ አበባ የሚገኝ ዘመዱን እንዲረዳው ጠየቀው። ፕሪፓራቶሪ ከምትገባ ዲፕሎማ ተወዳደር ብሎ ምላሽ ይሰጠዋል። ዩኒቨርሲቲ የመማር ህልሙ ተጨናገፈ። ያለው አማራጭ ፕሪፓራቶሪ የሚለውን ትቶ ዲፕሎማ ተምሮ በአጭር ጊዜ ስራ ይዞ ታናናሾቹን ማስተማር የሚለውን ውሳኔ በመወሰን የጤና ትምህርት ተወዳድሮ በመግባት ትምህርቱን በአግባቡ ጨርሶ በማዕረግ ተመረቀ። ከተመረቀ በኋላ 2 ዓመት ወደ ቤተሰብ ተመልሶ ያለ ስራ ተቀምጧል። ከ2 ዓመት በኋላ ህልሙ የነበረውን የዩኒቨርሲቲ ትምህርት ለመማር ፕሪፓራቶሪ ተመዘገበ። ትምህርቱን በሚገባ ተከታትሎ የ12ኛ ክፍል ፈተናን ጥሩ ውጤት በማምጣት አምቦ ዩኒቨርሲቲ በኢንዱስትሪያል ኢንጂነሪንግ ትምህርት ተመደበ። በአምቦ ዩኒቨርሲቲ ጥሩ ውጤት በማምጣት እዛው መምህር በመሆን ተቀጠረ። የሁለተኛ ዲግሪ ትምህርቱን በማግኘት አዲስ አበባ ዩኒቨርሲቲ ትምህርቱን መከታተል ጀመረ። የዚህ ወጣት ታሪክ ለአንዳንድ ሰው ህይወት በፈተና የተሞላች እንደሆነ ያሳያል። በዚህ ውስጥ እያለ ትዳር መሰረተ። ባለቤቱ ወለጋ ጊዳሚ የሚባል ቦታ ገጠር ውስጥ ነበር የምትሰራው። እሱን አቁማ እሱ ጋር እንድትመጣ ካደረገ በኋላ ስራ ጀመረች። ከብዙ የህይወት ውጣ ወረድ በኋላ ልጅ ወለዱ። ልጃቸውም 3 ዓመት ሞላት። ህይወት በዚህ ሁኔታ እየቀጠለ የሚስቱ እህት ቅዳሜ ከሐሮሚያ ዩኒቨርሲቲ ስለምትመረቅ ልጁ ሚስቱና የባለቤቱ እናት ለማስመረቅ ሐረሚያ ሄዱ። ከምርቃት በኋላ ትንሿ ልጅ አባቴ ናፍቆኛል እንሂድ በማለት በማልቀሷ ምክንያት ከምርቃት በኋላ የተወሰኑ ቀናት መቆየት ቢፈልጉም ያለ ፕሮግራማቸው ሰኞ ወደ አዲስ አበባ እየመጡ በአዲስ አበባ ቃሊቲ ፐብሊክ ባስ ባደረሰባቸው አደጋም ህይወታቸው ካለፉ 9 ሰዎች ውስጥ የዚህ ወጣት ልጅ ሚስትና የሚስቱ እናት ህይወታቸው አልፈዋል። እኛም በኢትዮ ኢንፎና በቤተሰቦቻችን ስም ነፍስ ይማር ማለት ወደድን። መረጃው የፋስት መረጃ ነው። አድማጭ ተመልካቾቻችን ከኢትዮ ኢንፎ ወደ እናንተ እየደረሱ የሚገኙት ዕለታዊ መረጃዎቻችን አሁንም እንደቀጠሉ ነው። እየተከታተላችሁን አብራችሁን ስላላችሁ እጅግ ከልብ አድርገን እናመሰግናለን። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እንለፍ። በቅድሚያ ግን ይህንን ከ786 ሺህ በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ተጭነው በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። በሰሜን አሜሪካ በሙቀት ማዕበል የተነሳ በድርዘን የሚቆጠሩ ሰዎች ሆስፒታል መግባታቸው ተነግሯል። የበጋው የመጀመሪያ ከፍተኛ የሙቀት ማዕበል በምስራቃዊ ሰሜን አሜሪካ መከሰቱን ተከትሎ በድርዘን የሚቆጠሩ ሰዎች ከሙቀት ጋር በተያያዘ ሆስፒታል ገብተዋል። የአሜሪካ መገናኛ ብዙሃን እንደዘገቡት ከሆነ የከተማዋ ከንቲባ የአስቸኳይ ጊዜ አዋጅ ባወጁበት ወቅት ከ150 በላይ ሰዎች ሰኞ ዕለት በፓተርሰን ኒው ጀርሲ ከቤት ውጭ በነበረ የትምህርት ቤት ምርቃት ስነ ስርዓት ላይ ታመዋል ተብሏል። በዋሽንግተን ዲሲም በደቡብ ኮሪያ ባንድ ስትሬስ ኪድስ የሙዚቃ ዝግጅት ላይ 6 ሰዎች በሙቀቱ ምክንያት ሆስፒታል ገብተዋል ተብሏል። የሙቀት ማስጠንቀቂያዎች ከዩናይትድ ስቴትስ ሚድዌስት እስከ ኢስት ኮስት እንዲሁም በካናዳ ኦንታሪዮ፣ ኩቤክ እና ኖቫ ስኮሺያ ክፍሎች የተሰጠ ሲሆን በሳምንት ውስጥ ከ160 ሚሊዮን በላይ ሰዎችን ይጎዳል ተብሎም ተጠብቋል። በስተደቡብ አሜሪካ ምስራቃዊ ባህር ጠረፍ በሰሜን ካሮላይና ውስጥ በደርዘን የሚቆጠሩ ከሙቀት ጋር የተያያዙ ጉዳቶች ሕክምና ፈልገው ወደ ሕክምና ተቋም ሄደዋል ተብሏል። በማዕከላዊ ሰሜን ካሮላይና ውስጥ ህፃናትን ጨምሮ ቢያንስ 41 ሰዎች ሆስፒታል መግባታቸውን የሀገር ውስጥ የዜና አውታሮች ዘግበዋል። የፓተርሰን ከንቲባ አንድሬ ሳዬግ በሙቀት ላይ የአስቸኳይ ጊዜ አዋጅ በማወጅ በአካባቢው የሚደረጉ የመዝናኛ እንቅስቃሴዎችን በመሰረዝ የማቀዝቀዣ ማዕከላትን ከፍተዋልም ተብሏል። ወደ ቀጣዩና አስገራሚው መረጃ ልውሰዳችሁ። የመሬት መንቀጥቀጥ ያልበገረው ምግብ መውደድን ይመለከታል። በቻይና ጉዋን ዶንግ 4.5 በሬክተር ስኬል የተለካ የመሬት መንቀጥቀጥ ባጋጠመበት ወቅት አንድ ታዳጊ ያደረገው ነገር ብዙዎችን አነጋግሯል። በቻይና ጉዋን ዶንግ 4.5 በሬክተር ስኬል የተለካ የመሬት መንቀጥቀጥ ሲያጋጥም በቤት ውስጥ ከነበረ ካሜራ የተቀረጸ ተንቀሳቃሽ ምስል እንዳሳየው የአንድ ቤተሰብ አባል የሆኑ ሰዎች እራት በመመገብ ላይ ነበሩ። በዚህ መካከል የተሰማቸው የመሬት ንዝረት ለመሸሽ መላው ቤተሰብ ሲሯሯጥ፣ ታዳጊ ልጃቸው ግን በጠረጴዛ ላይ እየተመገበ የነበረው ምግብ ትቶ ለመሮጥ ልቡ ፈራ ተባ ሲል ታይቷል።
ታዳጊው መላው ቤተሰቡ ከቤት ለመውጣት ሲሯሯጥ ከጀመረው ሩጫ እየተመለሰ አንድ ለመንገድ በሚመስል መልኩ ከምግብ ሲጎርስ እንዲሁም ሳህኑን አንስቶ ለመሮጥ ሲሞክር ታይቷል። የታዳጊው ድርጊትም የብዙ ሰዎችን አስተያየት አስተናግዷል። አንዳንዶች ከሞት ሆዱ በለጠበት ያሉ ሲሆን ሌሎች ታዳጊው በረሃብ ውስጥ ሆኖ መሞት አልፈለገም ነበር ሲሉም ቀልድ አዘል ሀሳብ ሰንዝረዋል። አንዳንዶችም የመጨረሻው እራት ሲሉ ሀሳባቸውን ሰጥተዋል። ምግቡ እንዴት ቢጣፍጠው ነው ብለው ጥያቄ የሚያስነሱ አሉ። እናንተስ ይህንን ምን ትሉታላችሁ? ሀሳባችሁን አጋሩን። አድማጭ ተመልካቾቻችን ከኢትዮ ኢንፎ እናንተ የርሱ የነበሩ ዕለታዊ መረጃዎቻችን ይህንን ይመስሉ ነበር። እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። መልካም ጊዜ